በአርባ ምንጭ ከተማ በዛሬው ዕለት ተአምር ነው የተፈጠረው። አረ ይሄ ነገር እንዴት ነው ጎበዝ? እንዴት ታዩታላችሁ? አረ በጣም ግራ የሚያጋባ ነገር ነው። አሁን ይሄ ምንድነው የሚባለው? ቤተክርስቲያንን መውደድ ነው የሚባለው ወይስ ምግብን መውደድ? የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። ሰላም የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ያደረሳችሁ እኔ አለሁ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የታዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ በአመቱ መድኃኔዓለም ቀን የተከሰተ ተአምር አለና በአርባ ምንጭ ከተማ የተከሰተ ተአምር አለ። ያንን ተአምር የምናይ ይሆናል። እዚህ በምስሉ ላይ እንደምንመለከተው ደግሞ ቤተክርስቲያንን ባልሆነ መንገድ የተረዷት አወቅም ብለው የሚያደርጉ ሰዎች ናቸውና ይህ ድርጊት ይህንንም እንመለከታለን። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን ለብዙዎች እናዳርሰው። በአመቱ መድኃኔዓለም ቀን ወደ ተከሰተው ተአምር እንለፍ። ወደ ቪዲዮ። በአርባ ምንጭ ከተማ በዛሬው ዕለት ተአምር ነው የተፈጠረው። ዛሬ በአርባ ምንጭ ከተማ የሆሳዕናን በዓል አክብሮ ሲመለሱ የነበሩ በርካታ ምዕመናን ላይ ሊደርስ የነበረ የመኪና አደጋም በሰው ሕይወት ላይ ምንም አይነት አደጋ ሳያደርስ ማለፉ ተነግሯል። አንድ ሚኒባስ በድንገት ፍሬም በጥሶ በከፍተኛ ፍጥነት እየተምዘገዘገ በመሄድ በሰው ላይ ምንም አይነት ጉዳት ሳያደርስ ከሌላ ከቆመ መኪና ጋር ተጋጭቶ መቆሙ ተሰምቷል። ታዲያ በመኪናውም ሹፌር ሆነ በስፍራው ላይ በነበሩ ምዕመናን ላይ በሰው ላይ ምንም አይነት ጉዳት ሳይደርስ ማለፉም የፈጣሪ ተአምር ነው እያሉ በስፍራው ላይ የነበሩ የዓይን እማኞች ጉዳዩን እየተናገሩት ይገኛሉ። ያው እንግዲህ ተከታትለን እንደተመለስነው ነው በ27 በአመቱ መድኃኔዓለም ቀን ነውና ይሄ ነገር የተከሰተው። እግዚአብሔር ይመስገን እንኳን አተረፋችሁ ለማለት እወዳለሁ። ኮሜንት ላይ ሁላችሁም መድኃኔዓለም እያላችሁ እንድትጽፉልኝ እፈልጋለሁኝ። ወደ ቀጣይ ቪዲዮዎች እንለፍ። አረ ይሄ ነገር እንዴት ነው ጎበዝ? እንዴት ታዩታላችሁ? አረ በጣም ግራ የሚያጋባ ነገር ነው። አሁን ይሄ ምንድነው የሚባለው? ቤተክርስቲያንን መውደድ ነው የሚባለው ወይስ ምግብን መውደድ? አረ ተው ተው፣ አዛኘን ብንተው አይሻልም? ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሰላምና ሕይወት ነው አለ ቅዱስ ጳውሎስ ለሮማውያን ሰዎች በላከው መልእክት። ሰው ስለ መንፈሳዊ ነገር ያስባል እንጂ ስለሚበላ ነገር እንደው አሁን በእውነት መንፈሳዊ ነገር በስጋዊ መመሰል ጥሩ ነው? እንደው ትርጉም ይሰጣል? ትክክልም አይደለም። እርግጠኛ ሆኜ እናገራለሁ በዚህ ጉዳይ ላይ ይሄ ጥሩ አይደለም። ስርዓት ማጣት፣ ያለ ስርዓት መጓዝ ነው። እንዲህ አይነቱ አካሄድ ስርዓት አልበኝነት ነው፣ ከስርዓት ማፈንገጥ ነው። ተው፣ ቤተክርስቲያንን የምንመስልበት በርካታ ምሳሌ አለን፣ በዛ እንመስላለን እና ይሄ ጥሩ አይደለም። ያው እንግዲህ ተከታትለን እንደተመለስነው ነው እጅግ በጣም የሚያሳዝን ነው። በቤተክርስቲያን እያደረጉ ያለማወቅ ነውና አንዳንድ ጊዜ ማስተዋሉን ያድለን። ያለ ማስተዋል ችግር ይመስለኛል። የቤተ ክርስቲያን ቅርጽ አስይዘው እዚህ ጋር በምስሉ ላይ እንደምትመለከቱት ሁለቱም ደግሞ ወንዶች ናቸው። በቤተ ክርስቲያን የተጋቡ ይመስለኛል። ነገር ግን ሁለቱም ወንድ ናቸውና ሁለት ሰርግ ሆኖ ሙሽሮቹ ሴቶቹ ከፊት አልፈው ወይም ደግሞ ከኋላ ቀርተው ይሆን አላውቅም። ግን እዚህ ጋር ሌላ ጉዳይ ደግሞ ሁለቱም ወንድ ናቸው። ይሄ ነገር እንዴት እንደሆነ እግዚአብሔር ይወቀው። ነገር ግን ኬኩ ቤተክርስቲያን ጉልላት ቤተክርስቲያን አድርገው ነውና እየተጋቡ ያሉት። ኬኩንም እየቆረሱ የምንመለከተው እጅግ በጣም የሚያሳፍር ነው። ያለማወቅ ይመስለኛል። ማስተዋሉን ያድለን። ወደ ቀጣይ ቪዲዮዎች እንለፍ። በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ምንድነው የተፈጠረው? አነጋጋሪው ፓስተር በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ዛሬም ፓስተሩ 75 የሚጠጉ ተከታዮቹን ይዞ እንደምትመለከቱት በኦርቶዶክስ ቤተክርስቲያን ሥርዓተ ጥምቀቱን ፈጽሟል። ሁኔታው ብዙዎችን ያስገረመ ሆኗል። ያው እንግዲህ ተከታትለን እንደተመለስነው ነው ከ75 በላይ ሆነው ከፓስተሩ ጭምር ነውና የተጠመቁት። እግዚአብሔር ይመስገን። ለሌሎቹም ደግሞ ልቦና ይስጣቸውና ወደ ቤቱ ይመልሳቸው። ወደ ቀጣይ ቪዲዮዎች እንለፍ።
የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብር ነው የተቀበለችው። ሰማይና ምድርን የያዘውን አምላክ የመሸከም እድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል። ለመምህራችን ለዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። እጅግ በጣም ትልቅ መልእክት ነው እና የተናገሩት። አንዳንድ ጊዜ ዝም ማለት የሚገባቸው እየተናገሩ መናገር የሌለባቸው ደግሞ እየተናገሩ ያሉበት ጊዜ ላይ ነው እና እጅግ በጣም ትልቅ መልእክት ነው። ወደ ቀጣይ ቪዲዮዎች እንለፍ። አልገባውምና እረፍት እንዳወጀ ባስጎነጨ ሐሞት ይኸው ጎልጎታ ሕይወት ተሞሸረ በደገሰልህ ሞት። ባለንጋው ጉብዝና ስቃይ ቢያራቅቅም ደም እየነከረ ቀይ ግምጃ አልብሶ ያስጌጠው ሰውነት ሙሽራ ነበረ። ከሰረ ገራፊ በገዳዮች ቤት ሐሳቡ በታጣ ጥበብ ተቃረነ። ህብስቱ ማይጎድል ወይኑ ማይነጥፍበት የፍቅር ሰርግ ቤት ቀራንዮ ሆነ። አመሳቀልክበት ተቃረነ ግብሩ በጨካኝ ጣቶቹ ደግነት እንዲስል በሾህ ጎነጎነው የምሕረትህን ራስ የፍቅርህን ምስል። አጎንብሰህ ረታ ወድቀህ ረከስከው በዝምታ አቅም እያደማህ እንኳን እንዳበረታኸው ገራፊህ አያውቅም። ምሕረት ለመንክለት በጨካኝ ጣቶቹ መጸጸት እንዲስል እየሰረሰረ የችንካሩ ስቃይ ያክሊለ ሾህ ቁስል። መልክህን ለማርቀቅ ውበትህን ጠንቃቂ ባይገኝልህም በደካማ ፍጥረት ታይቶ ለመወደድ ደም ግባት የለህም። በዝምታ መስበክ በቁስሎችህ ማከም መለየት ከዙፋን ውርደት ለመሸከም የተናቁ ናቁ ጽኑ ግርፋትህ አጥንት አሰብሮ ደም እያስተለለ ገራፊዎችህ ፊት አለመታገልህ በዳይ ያስመሰለ። እናትህ አባብላ ባትታገልልህ መስቀል ልትሸከም የሉቃስን ጥበብ ባትማጸንልህ ቁስልህ እንዲታከም
ሙሽራዋን ልትስም በአጃቢዎች ሽሚያ ባያደርሳት ትግሉ ምሬት ያረገዘ እንባ ብቻ ቢሆን አካላቷ ሁሉ የሆነብህ ሁሉ አንደበቷን አስሮ ባያስተነፍሳት ከህማምህ አንጻር አንድ ቃል ቢታጣ መጽናናት ሚያውሳት ባይኖቿ እያየችህ መልክዓ ህማማት በደም ሲደረስ በድኗን ብትሸኝህ እስከ ጎልጎታ መስቀልህ ስር ድረስ ስቃይ ከናስታኮ የእናት ህሊናዋ ሙግት አላሰሰም ከጎልጎታ አፈር የምሬት እንባዋ በከንቱ አልፈሰሰም። ይኸው ፊት ለፊቷ የጠላት ጅራፍ አካል እያረሰ ከቁስሎች መሃል በደምህ ውብ ዜማ ፍቅር ተደረሰ። ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ክርቤ ሆምጣጤ ደባልቀው መራራ አስጎነጩት ጨክኖ ልባቸው፣ መራራ አስጎነጩት ጨክኖ ልባቸው። ለእህታችን ለገጣሚት ለህሊና ቃልዮት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመኗን ያብዛልን። እጅግ በጣም ደስ የሚል ግጥም ነው። ዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ።